ክርስቶስ ትእዛዙ ምንድነው ከተባለ ጌታዬንና ጌታችሁን ተገዙ ነው ያለው። አንቺ ደግሞ አይ ቢስሚላሂር ረህማኒር ረሂም ከሚለው ጀምርና አውዝ ቢላሂ ሸይጣኒር ረጂም ከሚለው ከዛ ሄደበት ቀጥል። አውዙ ቢላሂ ሚነሽ ሸይጣኒር ረጂም ቢስሚላሂር ረህማኒር ረሂም أما يتساءلون عن النبأ العظيم الذي هم فيه مختلفون كلا سيعلمون ثم كلا سيعلمون ألم نجعل الأرض مهادا والجبال أوتادا وخلقناكم أزواجا وجعلنا نومكم سباتا وجعلنا الليل لباسا وجعلنا النهار معاشا وبنينا فوقكم سبعا شدادا وجعلنا السراج المهاجا قرآن بتفترو من مسلش አንባቢ ያስፈልገዋል። ገብቶሻል? አንባቢ ያስፈልገዋል። ሁለተኛ ደግሞ ለምሳሌ እኔ ብቻዬን እየሰባበርኩ ብቀራው ለኔ አጅሩ ትልቅ ነው። ግን በአደባባይ እየሰባበርኩ ስቀራው ምናልባት ሌላው አካል እንደዛ አድርጎ እንዳይና ነብዩ መሐመድን በጣም ነው የምወዳቸው። ይሄ ከሌላ አንግል ምናምን ማንም ሊያየው ይችላል። እኔ ግን በጣም ነው የምወዳቸው፣ በጣም ነው ማከብራቸው። በተለይ ደግሞ ለሴት ልጅ እንደገና ዓለም ላይ ላለ ለሰው ዘር በሙሉ እኩል የሚያለቅሱ አባት ናቸው። የፍትህ አባት ናቸው። ነብዩ መሐመድ የአላህ መላእክተኛ ናቸው። እነሱ አንድም ነገር ከራሳቸው የመጣ ወይንም ደግሞ በራሳቸው ፍላጎት ያስተላለፉት ነገር የለም። እያንዳንዱ ከአላህ በሚመጣላቸው ትዕዛዝ ከፈጣሪ በሚላክላቸው ትዕዛዝ መሰረት እንጂ አንዲት እንኳን ከራሳቸው አመንጭተው አንዲት እንኳን ያደረጉት የለም። እንደውም አንዳንድ ጊዜ ተላይ ትዕዛዝ ሲቀር ይጨነቁ ነበር ይላሉ። አንዳንድ ጊዜ ከላይ ይቀራል ይላሉ በጣም እና ጎበዝ ነሽ መሲ። አሁን እንኳን አንቺኛስ እኮ ረሳ ነው እኮ ቁርአኑን ረሳ ነው ሁሉ ረስተ ነው ራስቲ አሁን ረሱልን እሱን ተከተሉ ካለ አሁን ለምሳሌ በእኛ መጽሐፍ ቅዱስ አንድም ቦታ ላይ አላህን ተከተሉ ወይም ደግሞ መሐመድን ተከተሉ የሚል አንድም ቦታ ላይ የለም። በእኛ መጽሐፍ ቅዱስ ነው ምልክ። በእናንተ ግን ክርስቶስ ወይም ደግሞ ኢየሱስ በጣም ብዙ ቦታ ላይ ተጠቅሷል። እሱ ብቻ አይደለም የተጠቀሰው፣ እመቤታችን ራሱ ተጠቅሳለች። ሁለተኛ መካ ላይ በራሱ ምን ይላል መሰለክ የመይረም ዘምዘም ተብሎ እኔ በራሴ ተጠቅሜያለሁ። እውነቱን ስነግርክ የመይረም ዘምዘም ተብሎት እሺ፣ ሌላ በአይሻ ለምን አልተባለም? በሌሎች እንትኖች ለምን አልተባለም? ለምን መይረምን ለምን ተመረጠች? እዚህ ጋር ክርስቶስንና እመቤታችንን ብቻ ለምን ተመረጡ የሚለውን ነገር ለናንተ እኔ ችግር የለውም ለናንተ ጥያቄ አይሆንም ወይ ነው። ክርስቶስን ተከተሉ ካለ ለምን እናንተስ እሱን አትከተሉ? እኮ ደጋግሜ አምሳኝ ራስህ እኮ ነገርከኝ። እንከተለዋለን አልኩኝ እኮ። ይኸው ግን የምንከተለው ብትወዱኝ ትእዛዜን ትከተላላችሁ አይደለ? ትእዛዙ ምንድነው ከተባለ አንቺ ግን እርሱን እንደማትከተይ አሁን ላረጋግጥልሽ። እሺ ከይቅርታ ጋር ክርስቶስ ትእዛዙ ምንድነው ከተባለ ጌታዬንና ጌታችሁን ተገዙ ነው ያለው። አንቺ ደግሞ አይ አንተ ራስህ አምላክ ነህ አንተን ነው መገዛህ እያልሽ ነው ክርስቶስን አይደለ? ክርስቶስ ግን የትኛውን ቦታ ላይ እኔ አምላክሽ ነኝ እኔን አምልኪኝ ብሎ ያዘዘብሽ ቦታ የለም አይደለ? ግን ሳያዝሽ አምላክ ነው አምላክ ነው እኔ አምላክ ነኝ አምልኩኝ ብሏል ኢየሱስ መጽሐፍ ቅዱስ ላይ ብሏል። አዎ አምላክ ነው። የቱ ጋር ነው ያለው? አለ። አዎ በደንብ አለ። እኔ ማለት ይሄ ክርክር ወይም ደግሞ እንትን እንዳይሆንብንና እሺ የኛን መጽሐፍ ቅዱስ የመጀመሪያውን ገጽ ክፈትና አንብብልኝ። የኛን መጽሐፍ ቅዱስ ማለት እሺ የመጀመሪያውን ገጽ ላንብብሽ ችግር የለም። እሺ
መጽሐፍ ቅዱስ የመጀመሪያው ይላል። የትኛው ላንብብልሽ? አዲስ ኪዳን ወይስ ከብሉይ ኪዳን የመጀመሪያውን ምረጭ። መጽሐፍ ቅዱስን ሊዮ እሺ፣ ያው ኦርቶዶክስ ነሽ አይደል? ኦርቶዶክስ ነኝ። አዎ ያው ኦርቶዶክስ ነኝ። ያቻው 81 አሐዱ ስለነበረ 81 አሐዱን የኦርቶዶክስ መጽሐፍ ቅዱስ ላይ እሺ፣ ከብሉይ ኪዳን ላይ የመጀመሪያውን ገጽ እሺ፣ ከብሉይ ኪዳን ወይስ ከአዲስ ኪዳን ምረጭ። ዘፍጥረት ነው የሚባለው። አሁን የመጀመሪያው ቃልም በእግዚአብሔር ዘንድ ነበረ ማለት እሱ ከሱ ጀምረክ ውስጥ ላይ ያለው ክርስቶስ እንዴት ተከተሉኝ እንዳለ እንትን በልልኝ። አሁን እንትን ሌላ ስልክ ስላልያዝኩ ነው እኮ። የትኛው ላውጣልሽ? ክርስቶስ ተከተሉ ይችል ጊዜ ትክክል፣ እሺ ተከተሉት። ግን ተከተሉ ይችል ጊዜ ትእዛዙን መከተል ማለት ነው። እሺ እሱ ያዘዘው ትእዛዝ ምንድነው ብለን ስናይ አምላክ አለኝ ብሎ ነው ያስተማረው። ለአምላኩ ይሰግዳል፣ ይጸልያል፣ ይለምነዋል የደም ነጠብጣብ እስኪመስል ድረስ እንባውን እንዴት አምላክ ሆኖ እንዴት አምላክ ሆኖ እንዴት እሱ አምላክ ይኖረዋል? አይዋ ወላሂ ትክክለኛ የንጹህ አይብሮ ሰው ጥያቄ። አምላክ ካለው አንድ አካል አምላክ ሊኖረው አይችልም። ትክክል ነው። በቃ የለውም። ክርስቶስ ሌላ አምላክ የለውም አለው። አስተምሯል። ያስተማረበትን ቆይ ላሳየሽ መጽሐፍ ቅዱስ ላይ ያው ዮሐንስ ወንጌል አሁን ያልሽኝ ራስ መጽሐፍ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስ ክርስቶስ ምን አለ መሰለሻው? ይታይሻል እዚህ ጋር ኢየሱስም አለ ገና ወደ አባቴ አላረግኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬ እና ወደ አምላካችሁ አድርጋለሁ ብሏል ብለሽ ንገሪያቸው አለ። ያው ወደ አምላኬና ወደ አምላካችሁ አለ ቃል በቃል። ኤፌሶን ምዕራፍ 1 ቁጥር 3 ላይ ኤፌሶን ምዕራፍ 1 ቁጥር 17 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው የኢየሱስ ክርስቶስ አምላክ? ኢየሱስ ክርስቶስ አምላክ እንዳለው መጽሐፉ ይናገራል። ይህን ግን እናንተና አይነግሯቸውም፣ አያሳያቸውም። ቃል በቃል ያው ኢየሱስ አምላክ እያለ የሚጠራው አምላክ እንዳለው መጽሐፉ ይናገራል። አምላክ ካለው ኢየሱስ ክርስቶስ እርሱ አምላክ ሊሆን አይችልም። ቅድም እሷ እንደተናገረችው ለአምላክ እንዴት አምላክ ሊኖረው ይችላል ብላለች። ትክክለኛ ጥያቄ ነው። ይሄን ነገር ቆም ብላችሁ አስቡ ክርስቲያኖች፣ የምሬ ነው። ዋላ የትኛውም ቦታ ክርስቶስ አምላክ አለኝ ካለ በቃ እርሱ አምላክ እንዳልሆነ አለቀ። በቃ እዚያ ጋር ጉዳዩ ተቋጨ። ይሄን ይመስላል። መስኪ ሰላም፣ እንዴት ነሽ? መስኪ አለሽ? አሎ መስኪ ይሰማል? ትስማኝ ከላም ወላ ሰላም ነው? ሰላም አለ። እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። አለይኩም ሰላም። አንዴ እኔ አጭር ስለሆነ ጥያቄ ጨርሼ ልውጣ። እሺ መስኪ ጥያቄሽ ምንድን ነው? ጥያቄ እኔ አምላክ ኢየሱስ አምላክ እያለው እንዴት አምላክ ይሆናል አልከኛ? ኢየሱስ እኮ እኔና አብ አንድ ነኝ ብሏል። እኛ 10 ናቸው አላለም እኮ። ችግር የለውም። እኔና ዛህራ አንድ ነን። ለምሳሌ አንድነታችን በምንድን ነው ከተባለ ግን በዓላማ አንድ ነን። በዓላማ አንድነት አለን። የምን ዓላማ ከተባለ ሰዎችን ወደ አምላክ ሕግና ስርዓት ወደ ኢስላም የመሰብሰብ ዓላማ አለን። እዚህ ካሉት ከ1000 ምናምን ህዝቦች ሙስሊሞች ወንድሞቼ ጋር አንድ ነን። ለምሳሌ አንድ ነን ስላለ የሆነ አካል በቃ በመለኮት አንድ ነው ማለት አይደለም። አምላክ ማን ነው የሚለውን ኢየሱስ እያስተማረ በግልጽ እኔ አምላክ አለኝ ፍቱኝ እኔ ነው። ኢየሱስን ማን ነው ብለህ ታምናለህ? ኢየሱስ ክርስቶስ ለእስራኤል ሰዎች ለጠፉት ለእስራኤል በጎች የተላከ መልእክተኛና ነብይ ነው። ራሱ ኢየሱስ ክርስቶስ እንደተናገረው ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ምን አለ? አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ፣ እንዲሁም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። አይሻርላ ክርስቶስ የአምላክ መልእክተኛና ነብይ እንደሆነ መጽሐፍ ቅዱስ ይናገራል። እሺ እሱን መጽሐፍ ቅዱስም ብሏል እኮ እሱን ነብይ ነው። ነብይ ብቻ እኮ አይደለም አምላክ ነው እኮ። እኔ አምላክ ነኝ አላለም ኢየሱስ። እሺ ነብይ ብቻ ከሆነ አሁን ከ140 በላይ የሚቆጠሩ ነቢያቶች አሉ። ለምን እነሱ ሁላቸውም ተሰብስበው ለፍርድ ይመጣሉ አልተባለም? ኢየሱስ ብቻ ለፍርድ
መምጣት ለምን አስፈለገ? እሱ አምላክ ካልሆነ እሱ ስላልሞተ ነው። እሱ ሁላቸው ሞተዋል ነብያቶች። አንደኛ ምን አለ መሰላቸው ልጆች የነብያቶችን ክብር የጠበቀላቸው ታላቁ ኢስላም ገልጾ ስለዚህ ሚስጥር ይናገራል። የመሲሁን መቅረት ምክንያት ሌሎቹ ለምንድን ነው የሞቱት? አንደኛ ሁሉም ነብያት ጊዜው በቀረበ ጊዜ ምርጫ ይሰጠው ነበር። አምላክ አላህ ሱብሓነሁ ወተዓላ ምርጫ ይሰጣቸዋል ለነብያቶች። ልውሰዳችሁ ጊዜያችሁ ደርሷል ወይንስ እዚች ዓለም ላይ መቀጠልን ትፈልጋላችሁ ብሎ ያስመርጣቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ለነብያት የሚሰጥን ምርጫ ሲናገሩ ምን አሉ? ማ ሚን ነቢይን ኢላ ወቀድ ዑሪደ ለሁ በይነ አልበቃኢ ፊ ዱንያ ወበይነ አልኢንቲቃል ኢላ ማ ዐንደላህ አው ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አንድም ነቢይ የለም ጊዜው በቀረበ ጊዜ ምርጫ የተሰጠው ቢሆን እንጂ ወይ ሞታችሁ ወደ ቀጣይ ዓለም መሸጋገር ወይንም ደግሞ በዚህ ዓለም ላይ መቀጠልን ብሎ ያስመርጣቸዋል። ሁላቸውም እነዚህ ነብያቶች ምንን መረጡ ከተባለ በቃ ወደ ቀጣይ ዓለም መሸጋገርን መርጠዋል። መሲሁ ግን እንዳየሽው መጽሐፍሽ ላይ ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ በቃ አድነኝ ብሎ ለመነው። እኔን ለነዚህ አይሁዶች አሳልፈህ አትስጠኝ በቃ አለቀሰ። ኤፌሶን ማነው ዕብራውያን ምዕራፍ 5 ቁጥር 7 ላይ ኢየሱስም በምድር ላይ በኖረበት ጊዜ ከሞት ሊያድነው ወደሚችል ከሞት እንዲድን ፈልጓል። በቃ ከሞት ሊያድነው ወደሚችል ወደ አምላኩ ከብርቱ ጩኸትና ከእንባ ጋር መልጃንና ልመናን አቀረበ። አምላኩንም ስለመፍራቱ ጸሎቱ ተሰማለት አለ። በቃ ከሞት ያድነኝ ብሎ ለምኖታል። ስለዚህ ይሄን ነገር ሰጠው። ነቢያችን ሰለላሁ ዐለይሂ ወሰለም ሊሞቱ ባሉ ጊዜ ቀረበላቸው ይሄ ነገር ቃል በቃል ለሰሃቦቻቸው ነገሯቸው። ምን አሉ? ነብዩ ሰለላሁ ዐለይሂ ወሰለም ኢነላህ ኸየረ ዐብደን በይነ አልበቃኢ ፊ ዱንያ ወበይነ ማ ዐንደላህ ፈኽተረ ማ ዐንደላህ አሉ። አላህ ለእኔ አስመረጠኝ አሉ ወደ ቀጣዩ ዓለም መሸጋገርን፣ ልክ እንዲሁ ደግሞ ወይንም በዚህ ዓለም ላይ እስከ ዘመኑ ፍጻሜ ድረስ መቀጠልን አሉ። እኔ ግን በዚህ ዓለም ላይ መቀጠልን አልፈልግም አሉ። ስለዚህ ወደ ቀጣዩ ዓለምን መሸጋገርን መርጫለሁና ከዚህ በኋላ በቀጣዩ ዓለም አታዩኝም እሄዳለሁ ብለው ቃል በቃል ነገሯቸው። እንዳሉትም በተናገሩት መሰረት ሄዱ። ይህን ነገር ግን መሲሁ እንዳለ መጽሐፋቸው ላይ ስታዩ ጊዜ መዳንን ፈልጎ ነበር። ከሞት መዳንን ፈልጓል፣ ለምኖታል። የደም ነጠብጣብ እስኪመልስል ድረስ ሲያለቅስ እያለቀሰ ነው ሲለምን የነበረው። እባክህ በቃ እቺ ጽዋ ከኔ ትለፍ እያለ አምላኩም ሰማው። በቃ እሺ አሁን እኔ ትርፍ ስልክ ስለሌለኝ ዮሐንስ ምዕራፍ 1 ቁጥር 1 ላይ አውጣልኝ እዚህ ጋር ማለት። እሺ በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ